አሁን ባለንበት የዓለም ሁኔታ አሁን ባለንበት የኢትዮጵያ ሁኔታ በአጠቃላይ አሁን ባለንበት የኢንፎርሜሽን የቴክኖሎጂ የመረጃ ዘመን ላይ ምን አይነት ሀገሮች ምን አይነት ግለሰቦች ምን አይነት ካምፓኒዎች ናቸው ሀብታም የሚባሉት? ያ ዛሬ እስኪ በእንደዚህ አይነት ሐሳቦች ላይ እንመነጋገር እንሞክራለን። እኔ አሌክስ ከነኝ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት አብራችሁ አጋርነታችሁን አሳዩኝ። ቻናሉን ሰብስክራይብ በማድረግ ጀምሩ። ያ ዓለማችን በየ500 ዓመታት ውስጥ የተለያዩ ለውጦችን አሳይታለች ይለናል ሪች ዳድ ፑር ዳድ የተባለውን መጽሐፍ የደረሰልን ሮበርት ኪዮሳኪ ማለት ነው። ምን ለማለት ነው እንደዚያ የሚለን? ባለፉት 18ኛው መቶ ክፍለ ዘመን ላይ የኢንዱስትሪ አብዮት ትልልቅ ኢንዱስትሪ የገነቡ ሀገሮች ትልልቅ ኢንዱስትሪ የገነቡ ካምፓኒዎች ግለሰቦች ሀብታሞች ነበሩ ይለናል። እና እነዚህ ከዛ በፊት ደግሞ በግብርና ስራ ውስጥ ስለሚተዳደር ዓለም ትልልቅ የመሬት ያላቸው የመሬት ከበርቴዎች ሀብታም የሚባሉ ነበረ ብሎ ያስቀምጥልናል። በኋላ ከ19ኛው መቶ ክፍለ ዘመን ግን ኢንፎርሜሽን ያላቸው ሰዎች ሀብታም ተባሉ ይለናል። በነገራችን ላይ ሁሉንም አንድ ላይ የያዙ ኢንፎርሜሽንንም ኢንዱስትሪንም አንድ ላይ የያዙ ሀብታም ናቸው ይለናል ማለት ነው። ምክንያቱም አንድ ሰው ምርት ካመረተ አንድ ሰው ትልልቅ የካምፓኒዎች ከገነባ አንድ ሀገር ያም ካለው ወይንም አንድ ድርጅት ያ ካለው አሁን ምርቱን የሚሸጥበት ኢንፎርሜሽን መረጃ የሚያስተላልፍበት ያስፈልገዋል ማለት ነው። የኢንፎርሜሽን ዘመን ላይ ኢንፎርሜሽንን አካቶ የያዘ ሀገር ግለሰብ ወይንም ካምፓኒ እጅግ በጣም ሀብታም ነው ብሎ ያስቀምጥናል ማለት ነው። ከዛ ግን ልክ ይሄ 500 የኢንፎርሜሽን ዘመን አለፈና ያ ማለት የሬዲዮ ዘመን ነው። የኢንፎርሜሽን ዘመን የምንለው የሬዲዮ ዘመን የስልክ ምናምን የገመድ ስልክ ዘመን አልፎ ልክ ወዲያው በፍጥነት ወደ ኮምፒውተር ዘመን መጣን ማለት ነው። አሁን አመት ራሱ 500 ዓመት አልሞላውም እንኳን 500 ዓመት 100 ዓመት ምናምን ራሱ አልሞላውም። ቶሎ ነው የኢንፎርሜሽን ዘመን ልክ ወዲያውኑ ትራንዚት እያደረገ ወደ ሌላ ትልልቅ የቴክኖሎጂዎች የተቀያየረው ማለት ነው። በኋላ የኮምፒውተር ዘመን ሲመጣ አሁንም እዚህ ውስጥ ኢንፎርሜሽን ውስጥ ነው የሚካተተው። ልክ ወዲያውኑ ደግሞ የኢንተርኔት ዘመን ሲመጣ አስቡት ፍጥነቱን። ልክ የኢንተርኔት ዘመን መጥቶ የኢንተርኔት ዘመንን አጣጥመን ሳንጨርሰው አሁን ደግሞ የአርቲፊሻል ኢንተለጀንስ ዘመን መጣ ማለት ነው። አሁን ይህ ዘመን እጅግ ኦቨርሎድድ የሆነ መረጃ ያለበት ዘመን ነው። ከምርት ባሻገር ድርጅት ካላቸው አሁን ኢትዮጵያ ገና ኢንዱስትሪ አብዮት ላይ ናት። ሌላ ዓለም ላይ ያሉ ሀገሮች የኢንዱስትሪ አብዮት አይደለም አሁን እነሱ የሚያሳስባቸው ኢንዱስትሪ ኦልሬዲ ገንብተዋል። አሁን እነሱ የሚያሳስባቸው የመረጃ ሽሚያ ላይ ነው። የምታዩቸው አሁን ዓለማችን ላይ ያሉ ትልልቅ የኤአይ ካምፓኒዎች እንደነ ኦፕን ኤአይ እንደ ጉግል እንደነ ሜታ በቃ ብዙዎችን መጥቀስ እንችላለን። እነዚህ አሁን ሽቅድድሙ ምንድነው? መረጃ ላይ ነው። አሁን ምንድነው በዚህ ዘመን ላይ ብዙ መረጃ ያለው ካምፓኒ ድርጅት ወይም ሰው ሀብታም ነው። ነገር ግን ብዙ መረጃ ያለው ብቻ አይደለም ሀብታም የሚሆነው። በደንብ የተጠና አናላይዝ የተደረገ ሀብት ሊሆን የሚችል መረጃ አሁን በቀን ውስጥ ምን ያህል መረጃ ሎድድ ይሆናል? በጣም እጅግ በጣም ብዙ መረጃ በኳንቲሌን የሚቆጠር መረጃ አስቡት። ኳንቲሌን ይሄ ቁጥር በዚህ ልክ ጀነሬት የሚደረግ በየቀኑ የሚለቀቅ በጣም ኦቨር ሱፐር ሳቹሬትድ የሆነ መረጃ በቀን ውስጥ አለ። ይህ ሁሉ መረጃ ጠቃሚ ነው ወይ? አናላይዜሽን ይጠይቃል፣ ጥናት ይጠይቃል። ስለዚህ በዚህ ዘመን ወጣቶቹ እኛ ምን ማድረግ አለብን? አዋጪ ነው ብዬ ማምነው እኔ ዳታ አናሊሲስ ማድረግ፣ ዳታ ጥናት ማድረግ ለኢትዮጵያ የሚያስፈልገው ለኢትዮጵያ ካምፓኒዎች፣ ለኢትዮጵያ የመንግስት ተቋማት፣ ለኢትዮጵያ ለግለሰቦች በአጠቃላይ በህይወት ለመኖር የምንሰማው ሁሉ መረጃ ሀብት ከመሆን አልፎ ሊያጠፋንም ስለሆነም እየታገለን ያለ ምን ያስፈልገናል ማለት ነው? አናሊሲስ፣ ዳታ አናሊሲስ አንዱ ወሳኝ። ስለዚህ ዳታ አናሊሲስ የሚባል ኮርስ ትምህርቱ ራሱ አለ። ከሰርቲፊኬት በዘለለ ዳታ አናሊሲስን በደንብ ትማሩት። ዩዳሲቲ ላይ በኢትዮ ኮደርስ የተሰጠውን ትምህርት ዳታ አናሊሲስን በደንብ ኝክ አድርገን ብንማር ሁላችንም እና ለኢትዮጵያ የሚጠቅም መረጃዎችን አናላይዝ በማድረግ ጥናት በማድረግ ብናቀርብ ወደፊት ሀብታም እንሆናለን ማለት ነው። የመጪው የኢትዮጵያ ሀብታም ግለሰቦች፣ ሀብታም ካምፓኒዎች፣ ሀብታም ድርጅቶች ዋቴቨር ኢት ኢዝ የተጠና የተደራጀ መረጃ ያላቸው ሰዎች ናቸው። ግን ኢትዮጵያ ይህ ብቻ አይደለም ሀብት ሊሆናት የሚችለው። ምክንያቱም ኢትዮጵያ ውስጥ እስካሁን ድረስ ግብርና ላይ ነን። አሁን ኢንዱስትሪ ትራንዚሽን ላይ ነን። ኢንዱስትሪ ገና ሳንገነባ ቀድሞ መረጃው መጥቶብናል። አስቡት። ለዛ ነው አሁን አንኢምፕሎይመንት ሬቱ የበዛ። አንኢምፕሎይመንት ሬት ላይ ደግሞ በጣም ሶማች ሱፐር ሳቹሬትድ የሆነ ስኪል ጋፕ አለ። ምንም አይነት ስኪል ለገበያው የሚሆን ሁላችንን ስናየው ምንም አይነት የስኪል የለም። ዲግሪ ወረቀት ብቻ ነው ሁላችንም የሚያዝነው። ይህንን ወረቀት መካድ አለብን፣ ራሳችንን መካድ አለብን። እኔ ምንም እውነቱን ነው የምናገረው፣ የያዝነው የዲግሪ ወረቀት መካድ ነው። በቃ ያለንበት ዘመን የሚፈልገው ሙያ ነው፣ ስኪል። የያዝነው ወረቀት ደግሞ ቫልዩለስ ነው። ስለዚህ ምን ያስፈልጋል?
መካድ ነው። አሁን ያለውን የቴክኖሎጂ ውጤት የዲጂታል ኢትዮጵያን ሐሳብ በመረዳት ጠቃሚ የሆነ ሐሳብ ለሌሎች ሰዎች ማጋራት እስከምንችል ድረስ መፍጠር እስከምንችል ድረስ ቫልዩ ያላቸው ነገሮችን ማምጣት እስከምንችል ድረስ ወረቀቱን ወደ ጎን ማስቀመጥ ነው። በዚህ ዘመን ላይ ያለንበትን ዘመን ከተረዳን አይ ሆፕ አንጨነቅም ብዬ አስባለሁ። እኔ አሌክስ ከነኝ። እስካሁን ድረስ ከተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ፣ ሼር አድርጉት። ቻናሉን ደግሞ ሰብስክራይብ በማድረግ አግዙት፣ አበረታቱት። ወደፊት ትልልቅ የሆኑ ሐሳቦች የሚነሱበት ሞጋች የሆነ ቻናል፣ አስተማሪ የሆነ ቻናል እና ብዙ ነገሮችን በቴክኖሎጂ፣ በትምህርት፣ በሳይንስ እንዲሁም ደግሞ በፈጠራ ጉዳይ መስራት የምንችልበት ቻናል ነው። አመሰግናለሁ። ቻው።